ይሄ ባህላችን አይደለም። ወይዘሮ ሉሊት ያለምንም ጉዳይ ወደዚህ እንደማትመጪ እኔም አንቺም ጠንቅቀን እናውቀዋለን። አሁን ልቁርስ ተናገሪ ነው ውጪ። እኔ እንኳን የመጣሁት ላደንቅሽ ነው። በጣም ጀግና ሴት እንደሆንሽ ልነግርሽ እፈልጋለሁ። ምንድነው ደግሞ ይሄ ሁሉ አድናቆት? ለምን የመጣሽበትን ጉዳይ አትናገሪ? ያደነኩሽማ ከኔ በላይ ድብቅና ልብሽ የማይገኝ ሴት መሆንሽ ነው። እንዴት ነው አንዲት እናት ልጇን ከጎኗ አድርጋ ለአመታት ልጇ እንዳልሆንሽ በደበቅ የምችለው? በጣም ነው የምትገርሚው። እኔ እዛ ያለው ይሄ ምስጢሬን ባለማወቅሽ ተናደሽ ነው አይደለ? ስላስፈራራሽኝ ነው እንዲየከንደፍሽ የመጣሽው አይደል? አይ እኔ እንደዛ አላሰብኩም። ደግሞ ይፍራት ያንቺ ልጅ ትሆናለሽ ብዬ አስቤ አላውቅም ነበር። ግን ደግሞ መለስ ብዬ ሳየው ብዙ የሚያስጠረጥሩ ነገሮች አሉ። ብዙ የምታደርጊያቸው ነገሮች አሁን ያስጠረጥራል። ግን ገኔ አባቷ ማን ነው? ምን አገባሽ? ያገባሻል? ይልቅ አሁን የመጣሽበትን ተናግረሻል። በውጭልኝ። አሁን የብዙ ስራ አለብኝ። ታነሽ ውጪ። ደግሞ ድጋሚ እዚህ ቤት እንዳትመጪ ነግሬሻለሁ። ይሄን ቤት ነው ደግሞ እንዳትመጪ ትይኛለሽ? አባዬን ያላየ ምንጭ ያመሰግናል ማለት እንዳንቺ አይነቱ ነው። ምንጩም ቢሆን ለዕለት መጠጥ ከሆነ በቂ ነው። በትንሽ አላመሰገነ በብዙ ቢሰጠውም አያመሰግንም። እንደዛ እያልሽ እራስሽን ሸውጂ። ስሚ፣ ለማንኛውም አባቷን ፈልጎ ማግኘት ካቃተሽ እኔ እፈልግልሻለሁ። ለዚህማ ማን ብሎሽ? ስራሽ እኮ ነው። ወንዶችን አብጠርጥረሽ ነው የምታውቂው። በዚህ ታግዥኛለሽ። ይሄን አልጠራጠርም። ቤት ውስጥ ደግሞ በጣም ናፍቀንሻል። እስኪ አንዳንዴ እየመጣሽ ልብስ ጠቢልን፣ ምግብ ስሪልን፣ እንዴ ደግሞ ቃጠቢልን። አንቺም ቅርቅር ይልሻል። ጥሩ አይደለም እንደዚህ ቁጭ ማለቱ። ይኸውልሽ ልጅ ሲበዛ ደግሞ ብዙ ገቢ ያስፈልጋል እና ደግሞ አንቺም ስራ መፍጠሩ ጥሩ ነው። ለራስሽ ብዬ ነው። ውዬን ያሳቢ እንዴት አይነት ጥሩ ሰው ነሽ ባክሽ። ለነገሩ ልጅሽ በኋላ ሀብት አግብታለች። ከዚህ በኋላ የሰው ቤት የምታሰራሽ አይመስለኝም። እንደውም አፈራኝ ካሻትልሽ አትቀርም። ስሚኝማ፣ ለምን ሁለቱ ብቻ እዛ ትልቅ ቤት ከሚኖር እናንተን ሰብሰብ አድርጋ አንድ ላይ አትኖሩም እንዴ? አንቺ ልጅ ስራ የለሽም እንዴ? ለምን የራስሽን ህይወት አትኖሪም? በቃ ውጪልኝ፣ አልፈልግም። ሂጂ ውጪ። አራለኝ። እንደውም እኔ እንዳንቺ ዕቃ ማጠብ አይደለም። እሺ። አዎ ልክ ነሽ። አንቺማ ለምን ብለሽ ዕቃ ታጥቢያለሽ? ምን በወጣሽና የወንድ ኪስ ጠቢ እንጂ። ወይ ማይ እኔ ዕቃ አጥባለሁ ብዬሽ ነበር እንዴ? ወይዘሮ ሉሊት እዚህ ደግሞ ምንድን ነው የምትሰሪው? ማለቴ ቤታችን ታውቂዋለሽ እንዴ? ሰፈሩን እንጂ ቤቱን አላውቀውም ነበር። እንደምንም አጠያቂ መጣሁ። ያን ያህል አስፈላጊ ነበር መምጣቱ? ማለቴ ግድ ነበር መምጣትሽ እዚህ? ይሄ ደግሞ የእናቱ ልጅ ይሄን ቤት ነው ቤት ትላለህ? በሉ ልሂድላችሁ። እኛ መሄድሽን ነው የምፈልገው። እናቴ ማበሳጨት ምን እንደሚያስከትል ሊገባት ይመስለኛል ነው። የኔ ጎበስ፣ አንተ እውነትም የእናት ልጅ ሆነህ ላስቲቅፍ አድርገኝ የኔ አንበሳ። አንጀቴ አራስከኝ እኮ። በይ በቃ አሁን ተነሽ፣ እኔ ዕቃውን አጥባለሁ። አይ በቃ ጨርሻለሁ እኮ ማለት ነው የሚቀረኝ። ጨርሻለሁ፣ በቃ ጨርሻለሁ። ሴቶች ምን ሆናችኋል? ፊታችሁ እኮ ልክ አይደለም። ናታንን ማግኘት አልቻልንም። ይኸው ስንደውልለትም ስልኩ አይሰራም። ጠዋት እንደወጣ አልተመለሰም። ድምፁን እንኳን አልሰማንም። ቆይ አንቺ ድርጅቱ ጋር ሄደሽ ነበር እንዴ? ምናልባት ዘይሮ ስራ በዝቶበት ይሆን? አይ እኔ ሰሞኑን ድርጅቱ ጋር ሄድኩም። ኡፍ ቤዛ፣ እኔ በጣም እየጨነቀኝ ነው። ወንድሜ ምንድነው የሆነው? ከሰው ጋር ተደባድቦ ወይም ደግሞ አላውቅም የሆነ ነገር ሆኖ ይሆን እንዴ? አንቺ ተረጋጊ። ቆይ ወይ ካልሆነ ኤፍራታን ደውለን ጠይቃት እንዴ? ማን ያውቃል? እሷ እኮ ልታውቅ ትችላለች። እንደኔ ግን ባለትዳር ሴት ጋር ደውሎ የድሮ ፍቅረኛሽን አይተሽዋል ብሎ መጠየቅ በጣም ከባድ ነገር ነው እንዴ? ይሄ ምን ነው የሚከብደው? እኛ እኮ እሷ ጋር የምንደውለው ስለተጨነቅን እሷ ወይም ባሏ የሚያውቁት ነገር ካለ ለመጠየቅ ነው። እንደኔ ግን ባሏ ደስተኛ የሚሆን አይመስለኝም። ከቻልን እሷን ብንተዋት ነው የሚሻለው። ቆይ አንቺ ሴትዮ፣ እኛ የማናውቀው አንቺ የምታውቂው ነገር አለ እንዴ? ቆይ እናንተ የማታውቁት ነገር እኔ ምን ላውቅ እችላለሁ እንዴ? የማታውቂ ከሆነ በቃ ዝም በያ።
ወይ ፂ እንዴት ነሽ? ስሚኝ፣ አሁን ስለኔ ደህንነት ወይም ደግሞ ስለ አንቺ ደህንነት ለማወቅ አይደለም የደወልኩት። ፂ ምንድን ነው? አሁንም ወደ ቀድሞ ማንነትሽ ተመለሽ እንዴ? ድጋሚ ረሳሽ? አይ እንደዛ አይደለም። ወንድሜ ማግኘት አልቻልንም። ምናልባት አንቺ የምታውቂው ነገር ካለ ወይም ደግሞ የሚሄድበትን ቦታ ካወቅሽ ብለን የደወልንልሽ። ማለት ናታ ምን ሆነ? ፂ የደበቅሽኝ የሆነው ነገር አለ? የባሰ አታምጣ ማለት አሁን ነው። ኤፍራታ ምን ሆነሻል? አንቺ የምታውቂው ነገር ካለ ብዬ ስጠይቅሽ መልሰሽ እኔን ትጠይቅኛለሽ እንዴ? እኛ እኮ አንቺ ባታገኙ እንኳን ባልሽ ከሱ አቅራቢያ ስለማይጠፋ ምናልባት ሊያዩ ይችላል ብለን ነው። እሱም አልገባም። ጠዋት እንደወጣ ነው። የትም እንደሄደ ሆነ ማን ጋር እንደዋለ አላውቅም። አልተደዋወላችሁም? ማለቴ ከጧት ጀምሮ ምንም አላወራችሁም? አይ አላወራንም። ብናወራም ስለሚውልበትም ሆነ ስለሚያገኙ ሰው ሊነግረኝ አይችልም። በቃ እሺ ደህና ደሪ። ሌሎች ሰዎች ጋር ደውዬ ልጠይቅ። ቆይ እሱ የት እንደሄደ አልነገራችሁም? ስልክ እንኳን አልደወለላችሁም? እንደዛ ቢሆን ኖር አንቺ ጋር እንደውል ነበር እንዴ? ለማንኛውም ደህና ደሪ በቃ። ምን አለችሽ? እሷም ያፌትም የሚያውቁት ነገር የለም? እሱም ጧት የወጣ ወደ ቤት አልተመለሰም።